ሰለጥናለሁ እንግዲህ እንደው ሸኖ ቤት ገብቼ ነው አሁን ቀጥታ ማናገር የልዬ ናይስ ናይስ። እሺ የተፈጠረውን ነገር እስቲ ዘግቢ። ምንድነው የተፈጠረው? የተፈጠረው እንግዲህ እኔ የሚገርመው የምሰራው ከዚህ በፊት የምሰራው የነበረው የጀመርኩት ለዲያስፖራ ያመቻቸውት የቱር ኤንድ ትራቨል ላይክ ቪአይፒ ቱር የሚል ፕሮግራም አዘጋጀውና ቪአይፒ ቱር ለሁለት ቀን 3 ቀን ዲያስፖራ ሲመጣ ዱባይን ማሳየት ነው። እሱን ነበር የጀመርኩትና ሌላ ፓርትነር አገኘውና ለምን ከኢትዮጵያ ሰው እያመጣሁ ነው፣ ስለዚህ ምንም ችግር የለውም ከኢትዮጵያ ሰው ይዘን መተን እንዲሰራ ማድረግ እንችላለን አሳየኝ። ኦኬ ችግር የለውም። ማስታወቂያ ሰራሁና እኔ ማስታወቂያ መስራት ነው ስራዬ። ዮኒ ማስታወቂያ ስሰራ ማስታወቂያ ነው ደግሞ ገቢ። ማስታወቂያ ሰራውና ልጁ በጣም አሪፍ ነው የሚሰራው ፓርትነሬ፣ ሲያስገባቸው ስራ ይቻለው፣ አምጥቶ ሲቀበላቸው አይቻለው። ይሄ ሁሉ ስለማደርግ ኦኬ አለና ይሄን ማስታወቂያ ስሰራ በእኔ ሰው መምጣት ጀመረ። ዮኒዬ ሲጀመር እኔ አልሰጥም ቪዛ ምናምን፣ ልጁ ነው ቪዛቸውን ሰጥቷቸው ኤቭሪ ቴኬር ያደረጋቸው እሱ ነው። ለእሱ አስተላልፋለሁ ኤቭሪቲንግ ማለት ነው። ከዛ አጋጣሚ እንደውም ይሄ ልጅ ሲመጣ ከኤርፖርት ፓርትነር አልነበረም እና እስኪ ዲጄ እርጅኝ፣ ኧረ ምን ችግር አለ ደግሞ ኤርፖርት ላይ እኮ ማንንም ሁሉንም ሰው ነው የሚቀበለው፣ ሴሌብሪቲ ብቻ አይደለም የምቀበለው። ለምንድን ነው የኔ የራሴ ወገኖች አሉ፣ ችግር የለም ብዬ አክብሬ ኤርፖርት ሄጄ እሱ ብቻ አይደለም እኮ ሌላ ልጅ ነበረ ተቀበልኳቸው። ከተቀበልኳቸው በኋላ ተቀብዬ መጥቼ እንደውም ቀጥታ ወደ ካምፓኒ ነበር የምንወስዳቸው። ምሳ አብልቻቸው ችግር የለም ብዬ ምሳ በልተው ከዛ በኋላ መሄድ ያለባቸው ወደ ካምፓኒ ነው የሚሄዱት። ወደ ካምፓኒ እንዲሄዱ አደረገን። ዮኒ የትኛው እኔ ሲጀመር ማለት ነው የትኛው እንትን ነው እኔ አምጥቼ ዱባይ ላይ ጥዬ ልጁን እንትን ካምፓኒ ስራ ላይ እየሰራ ያለ 15 ቀን ሆኖታል እኮ ደሞዝ ሊቀበል 15 ቀን ሌላ ቀን የቀረው ልጅ ነው። የተባለውን የተባለው 250 ሺህ ብር አካባቢ ለፕሮሰስ ማድረጊያ ተቀብለዋለች ነው። አንቺ ነሽ የተቀበልሽው ወይስ ሌላ ሰው ነው? ልጁ ቢኖር ደስ ይለኛል። ብትገባ ልጁ ካለ ግባ፣ ችግር የለብኝም። ሁለታችሁን ብታወሩ። ስድባችሁን አቁሙ። በኮመንት ስድብ ምንም አታመጡ። ዋናው እንነጋገርበት። ቮይስም አለ የተነጋገርሽበት፣ ገባሽ? ቮይስ አለ፣ ተነጋግረሻል ከሱ ጋር ብዙ ነገሮች ሆኗል አይደለ? ስለዚህ ከተነጋገራችሁ ምንድን ነው አሁን የተነጋገራችሁት ላይ ችግር የተፈጠረው ምንድን ነው? ያንን ቃል እንዴት ነው ለአንቺ የላከው ለፓርትነርሽ? ያንን ገንዘቡን ሲልከው ቀጥታ የሚገባው የፓርትነሬ አካውንት ላይ ነው የሚገባው። የአንቺ ስም የለበትም? የኔ ስም የለበትም። ፓርትነሪ አካውንት ላይ ነው የሚገባው። እሱም እኮ ተመንዝሮ ነው ከዛ ትኬት ቪዛውን ሁሉ ነገር የሚጨርሰን። ጭራሽ እዚህ መጥቶ እንደዛ ብለሽ ነው ግን ለእሱ የነገርሽው? በፓርትነርሽ እንደሆነ በፓርትነርሽ በኩል እንደሆነ አድርገሽ ነው ያስረዳሽው? ኦፍኮርስ ከዚህ መጥቶ ከፓርትነሬ ጋር እኮ አውርቷል። የሚገርም ማለት ነው ዮኒ፣ ከፓርትነሬ ጋር እኮ ሁሉ ተገናኝቶ ስራ ሁሉ ሲያማርጥ አልፈልግም ይሄን አልሰራ ሲል ኦኬ ተብሎ ለደላላ እንደገና 1000 ድራም ተከፍሎ ሌላ ስራ ሁሉ ሲለውጥ እኮ ከኛ ጋር የነበረ እኔ የእውነት አንድ ነገር ልንገር ዮኒ፣ ልጁ በእውነት በጣም በክርስትና እምነት ውስጥ ያለ ጥሩ የኦርቶዶክስ ልጅ ነው። እንደዚህ ብሎ የሚልም አይደለም። እርግጥ ነው ብር ለማግኘት ተብሎ ወይም ደግሞ ኤክስትራ ያለበት ስራ ላይመቸው ይችላል። ካምፓኒ እንዴት ነው መንገድ ላይ የጣሉ ካምፓኒ ውስጥ እየሰራ ያለ 15 ቀን ቀርቶታል ደሞዝ ይበላ። ጋርድነት አስቀጥራለሁ ነው ያለችኝ። ያለው ነገርስ ስትመጣ ጋርድ አድርጌ አስቀጥራለሁ ብላኛለች ብሎ እሱንስ ምንድን ነው? እሱን እናውራ። ታፕታፕ እያደረጋችሁ ፋሚሊ ፕሊዝ። ጋርድ ሆኖ ሊቀጠል በጣ ልጁን ላኩለት ፕሊዝ። ልጁ ይምጣ። ዱባይ ላይ ስለተነጋገሩ ያውቃል። ዱባይ ላይ ስራ ቆሞ አይጠብቅህም። ይሄ አንተ የምታውቀው ነው። የትኛውም ሀገር ሴኩሪቲ ካርድ እንደመጣ የተገኘው ስራ ላይ እንደሚገባ አውርተናል። ሲጀመር ሲመጣ ገና ሲታይ ለሴኩሪቲ ቢሆን አይደለም። ለሴኩሪቲ መሆን የሚችል ሰው ካራክተርና ከውስጥ ያለው እንትን ይታወቃል። ኦኬ ሹፍርና ነው እንደውም የፈለገው። ኧረ ሴኩሪቲ ማረ ለመጀመሪያ የፈለገው ሹፍርና ነው። በየትኛው ሂሳብ ነው ሹፍርና የሚያገኘው? ሹፍርና እንደማያገኝ መጀመሪያው ነግሬዋለሁ።
ባለው ኦኬ፣ አይኔ ስራ ችግር የለም ባለው ስራ። ሴኩሪቲ ግን በየቀኑ እንትን ብትሉኝ ደስ ይለኛል። ያ መረጃ ያለው ሰው መጥቶ መናገር ይችላል። እኔ ችግር የለብኝም። መረጃ ያለው ሰው ያለ መረጃ ዝም ብሎ ኮመንት ላይ ያዙ ይልቀቁኝ ማለት ምንም የሚመጣው ነገር የለም። እኔ በመረጃ ያላችሁ ሰዎች ኑና አውሩ፣ ደስ ይለኛል። በቪዲዮ ነው የምትገቡት። በመረጃ ከሆነ ዝም ብሎ ተደብቆ ማውራት አልችልም። እሺ አንዴ እናስ ማን አለ እስቲ ከታች ጻፉልኝ፣ መረጃ ያለው ሰው ማን አለ? ዴቭ እሺ ቆይ አንዴ ኦኬ እንግዲህ መረጃ ያለው ሰው ነኝ ብሎ መጣ። መሲ ብርጅስቶን አለች። መሲ ካለሽ መረጃ ካለች እንትን በይ። ሰላም ብያለሁ። ሰላም ሰላም። ዮኒ ታዲያስ መረጃ አለ ብሮ? አዎ ቆይ እኔ እዚህ ልምጣ። ወልደ ክርስቲያን እሺ መሲ ካለች ላኪልኝ። አይ በመረጃ መነጋገር አለብን። ነገሩ መጥራት አለበት ወዲያውና አንቺም ዝም ብለሽ ከምትሰደቢ እሱም እንትን ከሚል በመረጃ ሆኖ አንቺ ጋር ጥፋት ካለ ይቅርታ ጠይቀሽ የምታረጊውን ታረጊያለሽ። መከፈል ያለበት ይከፈላል። እሱም ደግሞ ከሆነ እሱም ጥፋተኛ ከሆነ አይ ጥፋተኛ ነኝ ብለው እሱም ይቅርታ ይጠይቃል። ልጁን አምጡታ ከቤቱ ይዤው ልምጣ እኔ። እሷ እንግዲህ ይኸው ምን እኔ ድምፄ ይሰማልኝ ታፍኛለሁ ብላለች። አናግረኝ፣ ምንም ችግር የለም ፊት ለፊት ቀርባለሁ ብላለች። መታለች። የመጣችውን በአግባቡ መጠየቅ ሲቻል የማንም ቆሾ ቆንቦሬ ሌላ ወሬ ሰምቶ ከማውራት ከሰማችሁ በኋላ ብትሳደቡ ጥሩ ነው። የአንድ ሳይድ ይዛችሁ ያዙ ይልቀቁኝ ማለት ብልግና። የአንድ ሳይድ መረጃ ብቻ ይዛችሁ አይደለም መምጣት ያለባችሁ። ከሁለቱም ይዛችሁ መጣችሁ፣ ሁለቱንም አውሩ። መሲን አውርደዋል፣ እነዚህ በሏል። ስለዚህ መረጃ ያላችሁ ኑና የሁለቱንም ሰምታችሁ አንዱ ቤት ስለተሰደበ ብቻ ዮኒ ቶሮንቶን እንዲህ ስታደርጉ ነበር እኮ። ዮኒ ቶሮንቶን ሌባ እያላችሁ ስሙን ስታጠፉ ነበር እኮ። ማርቆስን እኮ ሌባ እያላችሁ ስም ስታጠፉ ነበር እኮ አይደል እንዴ? ያየነው በሙሉ ውሸት ነው። ስለዚህ አስተውሉ። ይምጣ ባለመረጃው መታለች፣ ይምጣ ያውራ። እኔ ችግር የለብኝም። ስትጠራ ለምን አልመጣች? ካልፈለገች የማትፈልገው ቤት ላይ መምጣት የለባት፣ ግዴታ የለባት። የምትፈልገው ቤት እንጂ ማንም ቤት ዝም ብሎ አይካሄድም። በፍላጎት ይመስለኛል አይደል እንዴ? በፍላጎት መሰለኝ። ዝም ብሎ ማንም ስለጠራ ዝም ብላ ሄዳ የምትሄድ መሰላችሁ? ማን ከማን ይበልጣል? ያመኑበት ትክክለኛ የሚሉት ሰው ጋር ነው የሚመጡት። ያ ስለዚህ እስቲ ያለውን ልጁ ስራ ጀምሯል። ስራ እየሰራ ነበረ። እኔ አምጥቼ አልጣልኩትም። የመጣው ከእኔ አብሬ ፕሮሞት ከማደርገው ሰው ጋር ነው ውል ያለው ብላለች። ስለዚህ አይ አይደለም የሚል ከሆነ ይምጣና ይናገር እያለን ነው። ይምጣ። ደግሞ ጾመኛ ነን ብላችሁ የምትሳደቢው የኦርቶዶክስ ወንድምና እህቶች ነው እዚህ ጋር የማየው። ኦርቶዶክሶች ናችሁ በብዛት። ዮኒ ምንም ችግር የለም። ኤኒታይም አለ። ንገሪኝ። ለማንኛውም እኔ ኤኒታይም አለሁኝ እንደውም